ኢትዮጵያ ሰባተኛውን ሀገራዊ ጠቅላላ ምርጫ ለማካሄድ ዝግጅት እያደረገች ነው። በወርሃ ግንቦት የሚካሄደው ሀገራዊ ጠቅላላ ሰባተኛ ምርጫ ከዚህ ቀደም ከተካሄዱ ምርጫዎች ለየት ያለም ይሆናል። ፍትሃዊ፣ ዲሞክራሲያዊና አካታች ምርጫን በማካሄድ ኢትዮጵያን አሸናፊ ለማድረግም እየተሰራ ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚገኙ የተለያዩ ተፎካካሪ የፖለቲካ ፓርቲዎች ምርጫው በስኬት እንዲከናወን እርስ በርስ እየተደማመጥን የነገዋን ኢትዮጵያ ለመገንባት ዝግጁ ነንም ይላሉ። ሰባተኛ ሀገራዊ ምርጫ ጋር ተያይዞ እንደ ተፎካካሪ ፓርቲ በጋራ ያለችን አንድ ሀገር ናትና በጋራ በሚያገናኘንና መስራት ባለብን ስራዎች ጉዳይ በጋራ ለመስራት እንዲሁም ሰባተኛው ሀገራዊ ምርጫ ነፃ፣ ፍትሃዊ፣ ታማኒና ቅቡልነት ያለው እንዲሆን ከጸጥታ ኃይሎች ጋር በበለጠ በጋራ ተባብረን መረጃዎች ሲኖሩ ቀድመን ለጸጥታ አካላትና ለመንግስት በመስጠት የምርጫው ሰላማዊ ሆኖ እንዲቀጥል የበኩላችን ጥረት ለማድረግ ዝግጁ ነን። ብልጽግና ፓርቲ አሁን ገዢ እንደመሆኑ መጠን በአጠቃላይ እነኚህ ምርጫዎች እንዲሳኩ እንደዚሁ ከተፎካካሪ እህት ወንድሞቻችን የሚቀርቡ ሀሳቦችን በቅንነት በመውሰድ የጋራ በማድረግ መፈታት ባለባቸው መንገዶች በጋራ በመፍታት ነገሮችን የማረም የማስተካከል ጉዳዮች ላይ በጋራ የሚሰራ ይሆናል። በዚህም ዙሪያ ላይ እኛም ባለንበት ከተማ ተፎካካሪ ፓርቲዎች በየትኛውም መንገድ ሰላማዊ በሆነ መንገድ ለሚያቀርባቸው ማንኛውም ሀሳቦች በወንበር ዙሪያ በመነጋገር ሰላማዊ ምላሽ የምንሰጥ ይሆናል። የፖለቲካ ፓርቲዎቹ ኢትዮጵያ ያለችን ብቸኛ መተኪያ የሌላት ሀገር በመሆኗ ምርጫው ፍጹም ሰላማዊ፣ ዲሞክራሲያዊ እንዲሆን ለመስራት ዝግጁ ነን ይላሉ። በክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ምርጫው ስኬታማ እንዲሆን እየሰራ ሲሆን ተፎካካሪ የፖለቲካ ፓርቲዎችም ከምክር ቤቱ ጋር በቅንጅት ለመስራት ያላቸውን ቁርጠኝነትም ነው የገለጹት። እንደ ከፋ አረንጓዴ ፓርቲ አንድ ሀገር ናት ያለችን። እቺን ሀገር አንድ እርምጃ ወደፊት ከፍ ለማድረግ ሰላማዊ፣ ጸጥታ የተሞላበት ምርጫ እንዲካሄድ የበኩላችን ጥረት እያደረግን ነው። ከአባሎቻችንም ከወንድም ፓርቲዎቻችንም ጋር አብረን በተደጋግፈንና በፍቅር የምንሰራው ይሆናል ማለት ነው። እንደ ቦንጋ ከተማ ከተፎካካሪ ፓርቲዎች ጋር በጋራ ለመስራት በጋራ ለመሻገር ኮሚትመንት አለ፣ አቋምም አለን። በተለያዩ ጉዳት በየጊዜው የምክር ቤት ጉባኤ ውይይት አለን። የጋራ ምክር ቤት ጉባኤ ውይይታችን በወር አንድ ጊዜ አስፈላጊ ከሆነ በወር ሁለት የምናደርጋለን። ከዛም ባሻገር እንደ ብልጽግና ፓርቲ ይህን ምርጫ በቦንጋ ከተማ ለማሳካት የጋራ ኮሚትመንት አለን። መናበብ፣ መቀናጀት፣ መነጋገር፣ በወንበር ዙሪያ ችግሮችን የመፍታት ኮሚትመንታችን ላቅ ያለ ነው። ሰባተኛው ሀገራዊ ጠቅላላ ምርጫ ኢትዮጵያ ለአፍሪካ ብሎም ለዓለም የነጻነት ቀንዲል አርማ ሆና እንደተቀመጠችው ሁሉ የዲሞክራሲና የፍትሃዊነት ማሳያ እንድትሆን ለማድረግ እየተሰራ ነው። ይህ እንዲሳካ የፖለቲካ ፓርቲዎች ከሚያደርጉት ፉክክር ባለፈ ሀገር የሚለውን ዓላማ በማስቀደም በጋራ መቆም ይጠበቅባቸዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚገኙ ፋና ያነጋገራቸው ተፎካካሪ የፖለቲካ ፓርቲዎች ይህን ለማድረግ ዝግጁ ነን ይላሉ። ምርጫው ሰላማዊ እንዲሆን አበክረን እንሰራለን። ከምዝገባ እስከ ድምጽ የሚሰጥበት ወቅት ድረስ ችግሮች ቢኖሩ እንኳን በሆደ ሰፊነት ከመንግስት ጋር እንዲሁም በጋራ ምክር ቤት በጋራ ተወያይተን ችግሮች ሲኖሩ ችግሮችን መፍታትና ችግሮችን አጋኖ ህብረተሰቡን ወደ ጸብ ወዳልተፈለገ ሂደት የሚከት አካል ካለ እሱን ለህግ አሳልፎ መስጠት ኃላፊነት አለብን ብዬ አምናለሁ። መንግስት እንደ መንግስት ደግሞ አስፈላጊውን ሎጂስቲክም ጸጥታው ጋር ተያይዞ አሉ የተባሉ አካላትን ለመመደብ ምርጫው ሰላማዊ እንዲሆን በጋራ ከመንግስት ጋር እንሰራለን የሚል ሐሳብ አለ። ከመንግስት ጸጥታ አካላት ጋር ተደጋግፈን እየተረዳዳን ሀገራችንን ወደፊት ለማምጣት ጸጥታ በሞላበት ህጎች በሚከበሩበት መንገድ ምርጫው ሰባተኛ ክልላዊ ምርጫ እንዲካሄድ የበኩላችን ጥረት እናደርጋለን ብለን እናስባለን። ሰባተኛው ሀገራዊ ጠቅላላ ምርጫ በጋራ ሆነን አዲስ የዲሞክራሲ ታሪክ የምንጽፍበት ይሆናል ያሉት ተፎካካሪ የፖለቲካ ፓርቲዎቹ ፍጹም ሰላማዊና ዲሞክራሲያዊ ምርጫ ተካሂዶ ሰላማዊ የስልጣን ሽግግር እንዲኖር ጽኑ ፍላጎት እንዳላቸውም ገልጸዋል።